ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ የግብይት ፕሮግራማችን ነው። በዛሬ የግብይት ፕሮግራማችን ኃይሌ ጋርመንት ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 አካባቢ በሚገኘው 500 ካሬ ላይ ያረፈ ለኦፊስ ለመኖሪያ ቤት እንደዚሁም ደግሞ ለመካከለኛ ክሊኒክ እና ለመሳሰሉት የሚያገለግል የሚከራይ ቤት ነው ይዘንላችሁ የመጣነው። ወደ ውስጥ ገብተን ደግሞ ቤቱ የያዛቸውን ክፍሎች አብረን የምንቃኝ ይሆናል። ተከተሉን። ተመልካቾቻችን እንግዲህ እንደምትመለከቱት የቤት አሰራሩ ውብና ማራኪ ዲዛይን ያለው ሲሆን 500 ካሬ ሜትር ላይ ያረፈ ሰፊ ግቢ ያለውና 5 መኪናዎችን በአንዴ ማቆም የሚችል ነፃነት ያለው ለቢሮ ለመካከለኛ ክሊኒክ ለመኖሪያ ቤት አገልግሎት የሚውልና ለመሳሰሉትም ይሆናል። ቤቱ ሳሎንን ጨምሮ ወደ 9 ክፍሎችን የያዘ ነው። በዝርዝር 4 መኝታ ቤት፣ 1 ማስተር ቤድሩም፣ 1 የእንግዳ ማረፊያ ክፍል፣ 1 ኦፕን ኪችን፣ 1 ባህላዊ ኪችን፣ 1 የሰራተኛ ክፍልን የያዘ ሲሆን በተጨማሪም 3 ለቢሮ ለማጥኛ ለተለያዩ አገልግሎት የሚሆኑ ክፍሎችን የያዘ ነው። የቤቱን አጠቃላይ ገጽታና ክፍሎችን አንድ በአንድ ላስቃኛችሁ ሞክራለሁ። አብረን ወደ ውስጥ እንግባ። እንግዲህ ይሄ ያለውበት ሰፊው ሳሎን የመጀመሪያ መግቢያ ላይ የምናገኘው ነው። በጣም የተንጣለለና ሰፋ ያለ ነው። ብዙም የማያጨናንቅ አይደለም። ፈታ ብላችሁ የምትኖርበት አይነት ሳሎን ነው። ሳሎኑ እንግዲህ ያያችሁትን ይመስላል። ከሳሎኑን ባሻገር ደግሞ ግቢ ውስጥ ያለውን ላሳያችሁ በዚህ ጋር ከፍቼ። እንግዲህ እዚህ ጋር የምትመለከቱት ግሪን ኤሪያ ነው። በዛኛው በኩልም ገና ስትገቡ ያለ 2 አይነት ግሪን ኤሪያ አለ። አበባ የተለያየ አበባዎችንና አትክልቶችን በመትከል ደስ የሚል አየርን መውሰድ ትችላላችሁ። እዛ ጋር እንግዲህ የምንመለከተው አደገኛ አጥር ነው። ሌባ በቀላሉ እንዳይገባ የሚያደርግ አጥር ነው። በጀርባ በኩል ስትመለከቱ ደግሞ በቤቱ ጀርባ ሄዳችሁ የተለያየ ልብስን ልታጥቡበት የምትችሉበት ግቢውን ማጠብ የምትችሉበት ቧንቧ አለ። ቆሞ ለማጠብ የሚመች ቧንቧ። ከዛ በተጨማሪ ደግሞ ራሱ አውቶማቲካሊ ፓምፕ የሚያደርግልን የውሃ ማጠራቀሚያ ታንከርም አለው። ፓምፕ ስለሚያደርግልን በቀላሉ ወደ ላይ ውሃ ይወጣል ማለት ነው። በቀጣይ ደግሞ ማሳያችሁ ኦፕን ኪችን ነው። ተከተሉኝ። እንግዲህ ከሳሎኑ ጋር የተያያዘ ደግሞ ኦፕን ኪችን አለ። እዚህ ጋር የምንመለከተው ኦፕን ኪችን ነው። ይሄ የምትመለከቱት ኦፕን ኪችን እንግዲህ እንደምታዩት የራሱ መታጠቢያ አለው። እቃ የምታስቀምጡበት የራሱ የሆነ መሳቢያ አለው። ይህንን ይመስላል። ከዛ በተጨማሪም ደግሞ የተለያዩ ፕሮግራሞች ሲኖሩባችሁ ደግሞ አነስተኛ ብፌ ስታዘጋጁ እዚህ ጋር ደርደራችሁ እንግዶቻችሁን ማስተናገድ ትችላላችሁ። ይሄንን ይመስላል። ይሄኛው እንደምታዩት የራሱ የሆነ መሳቢያና የተለያዩ እቃዎችን እንደፈለጋችሁ የምታስቀምጡበት የምትደረደሩበት ብርጭቆ የምትደረደሩበት እዛ ጋም አለ። ይህንን ይመስላል ኦፕን ኪችኑ ከሳሎኑ ጋር የተያያዘው ኦፕን ኪችን። አሁን ደግሞ ቶይሌቱን አሳያችኋለሁ። ተከተሉ። እዚህ ጋር እንግዲህ የምትመለከቱት የራሱ የሆነ መጸዳጃ ቤት ያለው መታጠቢያ የእጅ መታጠቢያ ያለው። በተጨማሪ ደግሞ ከመጸዳጃ ቤት ስንወጣ እዛ ጋር ትርፍ የሆነ የእጅ መታጠቢያ አለ። ያኛው ደግሞ እዛ ጋር የምናየው ስቶር አለ፣ ትንሽ አነስ ያለች ስቶር። ወደዚህኛው ስንመጣ ደግሞ የራሱ የሆነ በተለምዶ ትራዲሽናል ኪችን የምንለው አይነት ኪችን ነው። እዚህ የሚሰራው እንግዲህ ዳቦ ይደፋል፣ እንጀራ ይጋገራል፣ እንደዚህ አይነት ነገሮችን የሚሰራበት ኪችን ነው። ትራዲሽናል ኪችን ይባላል። እዛ ጋር ደግሞ ለሰራተኛ የሚሆን ክላስ አለ፣ የራሷ ክፍል ሰርታ አረፍ የምትልበት ማለት ነው። የተለያዩ ደግሞ ክፍሎች አሉ፣ እነሱንም እናየው ይሆናል። ተከተሉ። እዚህ ጋር እንግዲህ የምንመለከተው እንግዳ መቀበያ ነው። እንግዳ መቀበያው ሰፋ ያለ ሰው መጥቶ አረፍ የሚሉበት ሰፋ ያለ ቤት ነው እዚህ ጋር የሚታየኝ። እዚህ ጋር ደግሞ መጸዳጃ ቤት ያለው ሻወር መውሰድ ቢፈልጉ የሞቀ ቀዝቃዛም መውሰድ ይችላሉ ማለት ነው። ወደ ቀጣይ ክላስ ደግሞ ልሰዳችሁ። ይሄኛው ክፍል ደግሞ የምንመለከተው ክፍል ማስተር ቤድሩም ይባላል። ሰፋ ያለ ከሌላኛው ከፍ ያለ ቤድሩም ነው።
ቀጣይ ክላስ ደግሞ ይሄኛው ድሬሲንግ ሩም ይባላል። ድሬሲንግ ሩም ማለት እንግዲህ ልብስ የምንቀያየርበት ብዙ ቁም ሳጥኖች አሉት። ከመልበሻ ክፍሉ ጋር ደግሞ በተያያዘ የሙቅም የቀዝቃዛም ሻወር የምትወስዱበት ክፍል አለ። ከዛ በተጨማሪ ደግሞ የራሱ የሆነ መጸዳጃ ቤት ያለው ክፍል ነው ይሄኛው። የተለያዩ ኮስሞቲክሶችንም ለማስቀመጥ ስፔስ አለው፣ ሰፋ ያለ ነው። እንግዲህ ማስተር ቤድሩም የያዛቸውን ክፍሎች በጠቅላላ አይተናል። ቀጣይ ክፍል ደግሞ ላሳያችሁ። ይሄ እንግዲህ የምንመለከተው የምታዩት ክላስ እንደ ኦፊስ የሚያገለግል ከዛ በተጨማሪ ደግሞ እንደ መጽሐፍ ቤትም ሊያገለግለን የሚችል ይሄኛው እንግዲህ እንደምትመለከቱት የራሱ የሆነ ባልኮኒ ያለው ቪው ደስ የሚል እዚህ ጋር ቁጭ ብላችሁ እረፍት እየወሰዳችሁ መጽሐፋችሁን እያነበባችሁ የምትፈልጉትን ነገር መስራት ትችላላችሁ። ቀጣይ ደግሞ ላይ ክላሶች አሉ፣ እሱን አሳያችኋለሁ። ተከታተሉ። እንግዲህ ወደዚህኛው ፍሎር ስንመጣ በአቀማመጡም ክላሶቹ ይለያሉ። እዚህኛው ጋር የምናየው ክላስ የልጆች ክላስ ነው። የራሱ የሆነ ቁም ሳጥን አለው። እዚህኛው ጋር ደግሞ የራሱ የሆነ መጸዳጃ፣ የሻወር መውሰጃ፣ መታጠቢያና የእጅ መታጠቢያ ያለው ነው። እዚህኛው ጋርም ስንመጣ ከዚህኛው ጋር በተመሳሳይ ሻወር ቤትና መጸዳጃ ቤት ያለው ነው ይሄኛው። ቀጣይ ደግሞ ላሳያችሁ። እዚህኛው ክላስም የራሱ የሆነ ቁም ሳጥን ያለው የተለያዩ እንግዳዎች ሲመጡ የሚያርፉበት እንደዚሁም ደግሞ ለልጆችም የሚሆን አይነት ተመሳሳይ ክፍል ነው ያለን። ይህ እንግዲህ እዚህ ጋር ብንመለከተው ክፍል የተለያዩ እንግዳዎች ሲመጡ አረፍ የሚሉበት እረፍት የሚወስዱበት ክፍል ነው። ይሄኛው ቀጣይ ክፍል ደግሞ ላሳያችሁ፣ ተከተሉ። ይሄኛው ክፍል እንግዲህ እንደምታዩት ታች ካየነው ጋር ተመሳሳይ ሲሆን የሚለየው ነገር ወደ ላይ ስታዩ ሰማይን ማየት ትችላላችሁ። ደስ የሚል ቪው አለው። የራሱ ባልኮኒ ያለው ነው። እንዳልኳችሁ ቅድም ሚቲንግ ማድረግ ስትፈልጉ፣ ንፋስ መውሰድ ስትፈልጉ፣ ከዛም በተጨማሪ ደግሞ አሪፍ ቪውም ለማየት የሚረዳን አይነት ክፍል ነው። ደስ የሚል ቫይብ አለው። ወደ ላይ ስትሉ ደግሞ ሰማይን ታያላችሁ። ኑ ቴራሱን ላሳያችሁ። እንግዲህ እዚህ ጋር የምንመለከተው ደግሞ የራሱ መታጠቢያና መጸዳጃ ቤት ነው፣ ቴራዙ ላይ የሚገኘው ማለት ነው። አሁን ደግሞ በጣም ደስ የሚል ቪው የምታዩበትን ቦታ አሳያችኋለሁ። ተከተሉኝ። እንግዲህ እንደምትመለከቱት ይሄ ቴራዝ በጣም ሰፊ ነው። የተለያዩ ፕሮግራሞችን፣ ብራይዳሎችን፣ ቤቢ ሻወሮችን፣ ምርቃትን ጨምሮ ልታዘጋጁበት የምትችሉት አይነት ቴራዝ ነው። በጣም ሰፊ ነው፣ ደስ ይላል። በዛ ላይ ደግሞ በግራና በቀኝ ተራራ እየታየኝ ነው። በጣም ደስ የሚሉ ተራራዎች፣ ተፈጥሮ ማድነቅ ትችላላችሁ እዚህ ጋር ሆናችሁ። ከዛም በተጨማሪ ደግሞ መጽሐፍ ማንበብ፣ ንጹህ አየር መውሰድም ከፈለጋችሁ እዚህ ላይ ቆማችሁ ንጹህ አየር መውሰድ ትችላላችሁ። ከዛ በተጨማሪ ደግሞ ማታ ሲሆን እዛ ጋር ወደዛ ጋር ስታዩ ኤርፖርቱ ይታያል። በተለይ ደግሞ ማታ ሲሆን በጣም ቪው የሚያምር ነው። እውነት ለመናገር በጣም ደስ ይላል። እዚህ ጋር የምታዩት ደግሞ ታች ያሳየናችሁ ለቢሮም ከላይ እንደዚህ ቀና ስትሉ ሰማይን ያያችሁበት ማለት ነው። ቅድም እዚህ ጋር ነው የምትመለከቱት። ከዚህ ወደ ታች ስታዩ ታች ያየነውን ክላስ ነው የምንመለከተው። ደስ ይላል። እንግዲህ ከቴራዙም በተጨማሪ ግቢው የተንጣለለና ሰፊ ከመሆኑም በላይ 5 መኪናዎችን ማስቆም የሚችል ግቢ ነው ያለው። ይህንን ይመስላል። እንግዲህ በጣም ቪው ያምራል እንዳያችሁት። ይሄ ቤት እንዳያመልጣችሁ ውድ የገበያ ሚዲያ ተመልካቾቻችን። የዛሬው የግብይት ፕሮግራማችን ይሄንን ይመስል ነበረ። ይህንን የመሰለ የተንጣለለ ቤት መከራየት የምትፈልጉ እንደዚሁም ደግሞ ዋጋውንና ጠቅለል ያሉ መረጃዎችን መጠየቅ የምትፈልጉ ተመልካቾቻችን ታች ስክሪኑ ላይ ባለው አድራሻ በመገኘት ወይም ደግሞ ስልክ ቁጥር በመደወል መከራየት ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።